እያለ ጠብቂው እሱን ነው። አሁን ወደ ከሰኞ እስከ ዓርብ መምጣት የሚለው ነገር ቆመ። ቅዳሜ ሄጄ እሱ ሆነ ታርጌት በቃ ከዛ መሀል ላይ ትምህርታችን በአፓረንት ውጡ ተባለን። አፓረንታችን የት ሆነ? ኢትዮጵያ ሆቴል ሆነ። እሺ ሃውስኪፒንግ ተማሩ ተባል፣ ላውንደሪ ተማሩ ተባልና ዌይተርነት ሶስቱን አንድ ኮርስ እንትን አፓረንት ሰርታችሁ ተባል። ለእኛ ተመችን። አምባሳደር ገባን። ከዛ ገባን አምባሳደር እንትን ኢትዮጵያ ሆቴል እንሰራለን። አፓረንትሽንም እዛም ትሰሪያለሽ፣ እዛም ሌላ አፓረንት ትሰሪያለሽ። እዛና እዛ ሆነ ለኛ መቸን። ከዛ አጋጣሚ አንዴ ምን ተፈጠረ? ስንግባባ ማለት ነው። ተግባባችሁ ከሰውየው ጋር? አልተግባባንም። ስንግባባ ልልሽ ነው። አጋጣሚ ኢትዮጵያ ሆቴል ሰርተን አፓረንት ጨርሰን 9 ሰዓት ላይ ለካ ቀኑ ቅዳሜ ነው። እዚህ ሶስቱንም በአንድ ጊዜ ስሩ ተብለን ስራ ወጣጣውናል እና ከሰኞ እስከ ዓርብ ሆቴል ደግሞ ታውቂያለሽ፣ ሰኞ ዓርብ የለም ስራ ነው። ለካ ቅዳሜ ናት የዛች ቀን። ተነስተን እንሄዳለን። ስራ ጨረሰን ኢትዮጵያ ሆቴል ተነስተን የተገባን አምባሳደር እንደ ልማዳችን ልናጨስ ማለት ነው። ከዛ ቁጭ ባልንበት መጥቶ አጠገቤ ቁጭ አለ። ለካስ አትቅምም ብለውታል። ቡና የምታፈላዋ በኋላ ሲነግረኝ ማለት ነው። ጫት አትቅምም፣ ሺሻ ብቻ የምታጨሰው። በቃ ታርጌት ሆነልኝ ለነሱ ጫት እንድለምድ ያደርገኛል። ቀንጥሶ እንኪ ቅምሽ እኔ አልወድም። ቅመሻት ምን ችግር አለው? አንዷን ስላት እየመረረኝ እኔ አላውቅም። እውጥልሻለሁ። እየመረረሽ እውጣለሁ፣ እየለመሽሽ እውጣለሁ። እዛ ይቻለሁኝ እንግዲህ ዱባይ ላይ ሲቃም ተዘፈዘፈ ብዬሽ የለ እሷን እንዳትውጩ ብሎ እዚህ ጋር አድርገው ይሄኛው ቆስሎብኛል። ዱባይ ላይ የፓኪስታን ቅጠል አላልኩሽም? ከዛ ለካ የሚነግርሽም ሰው ያስፈልጋል። የዛኔ ጉንጭ ተበላሽታ ለቃኝ ሳደርገው ለካ ተበላሽቷል። አኝኬዋለሁ። እረስቶታል። በቃ ያን ታሪክ አያውቀውም። ከዛ እዚህ ሲሰጠኝ ቀንጥት መሀሏን እየቀነጠት ሲሰጠኝ እያኝክ ሱጥ ለካ እዚህ ጋር የሚጠራቀም ነገር የለም። አንቺ ልጅ ያምሻል እንዴ? አይዋጥም እኮ አይዋጥም። እንዲህ ነው የሚደረገው። እኔ የሚያላቅም እንደዚህ በቃ እኔ አስተምርሻለሁ አለ። እንደዚህ ነው የሚደረገው እያለ ትምህርት አደረግሽው። እሱንም አስተማረኝ። ከዛ በስነ ስርዓት በቃ ፐርፌክት ሆንኩኝ። ከዛ ግን ምን አለ? ተቆጣ። በቃ አስለመደኝ አይደለ? ቀድሜው እኔ አንድ ግማሿን እንትን እጨርሳለሁ። ጡዝ ዝልልሽና አይኔ እንዲህ ይላል፣ ጥርሴ እንዲህ ፈቀፍቃለሁ። አንድ ሺሻ አይበቃኝም። 2 3 ደግማለሁ። ጡዝ ብዬ ማድረገውን አላውቅም። በቃ ሌላ ዓለም ውስጥ። ከዛ ከሱ ከአምባሳደር ስትወጪ ማን የምትባል ግሮሰሪ ያለች፣ ሁሌ እሱ እዛ ነው የሚጠጣው። የቅማል ያጨሳል። መጨረሻ ላይ እዛ ጠጥቶ ነው የሚወጣው። የዛን ቀን አጋጣሚ የዚች ጓደኛዬ ቦይፍሬንድ እዛው ሌላ ተጠብስና የምትጠጡት ልትፈላችሁ የምትጠጡት ይለንና የት ይዞን ይገባል? እሱ ያለበት ግሮሰሪ እንደምንጠጣ እሱ አያውቅም። ስንገባ እሱ እናገኘዋለን። ከዛ ይልና እሱ ጋር አስቀምጦ እሷን ካፕል ሆን ማለት ነው። ጎርደን እኔ ጠጥቼ አላውቅም። በአምቦ ውሃ ቀላቅሎ ሰጠኝ። አላውቀውም ራሴ። ኢትዮጵያ ሆቴል ነው የምንሰራው ብዬሻለሁ። አዳርም ልንሰራ እንችላለን። በቃ አደርኩ ከሱ ጋር። ወደ ቤት አልተመለስኩኝም። ሌላ ዓለም ውስጥ ጠዋት ሆቴል ነው ራሴን ያገኘሁት። ከሱ ጋር ጥሎኝ አልሄደም፣ እግዚአብሔር ይስጠው። ከዛ የእሱ መኖር አብሮ መኖሩ የሆነ ልብሽ ደስ የሚለው ነገር የለም። ለካ እንደዚህም አለ። ግን ውስጥ ክፍት ብዬ እንትን አላልኩትም እያለ በቃ እየተግባባን መጠን ከልጁ ጋር። ከዛ ከጓደኛዬ ጋር በቃ ራቅያት አለ። በቃ እሷን ተራራቅም። የአፓረንታችንም ጊዜ ያለቀ። ተጻጻፍን፣ ተለያየን። ሁለታችን ምን ሆነን በቃ ካፕል ቦይፍሬንድ እና በስነ ስርዓት ሪሌሽንሽፕ ውስጥ ገባን በስነ ስርዓት። ከዛ እየሰራ ከኢትዮጵያ ሆቴል ስወጣ እሷ ጋር ነው የምሰራው ብዬሽ ነበረ። ምግብ ምናምን ጀርመን አውታቂ ከሆነ ኢትዮጵያ ንግድ ባንክ አለ ጀርመን ጋር እዛ ውስጥ ጨረታ ወጣ። ቡና ሻይ ምናምን የምታፈላ በራሷ ሜል ማለት ነው።
እዛ ውስጥ ጨረታ ነው የገባው። አሸነፍኩኝ ማለት ነው። ከዛ ካፌ ከፈትኩኝ። ከዛ እሱ እዚህ ያለ አይደለ አላማከረውም፣ ግን እዚህ ሰራለሁኝ እንደዚህ እንበልና እንጠጣ ምናምን ሲለኝ ስራዬን ጨርሼ አንድ ልጅ አለችኝ የምትረዳኝ ማለት ነው። እሷ አብራ ቡና ምናምን ታደርስልኛለች። ጠዋት ገባለሁኝ እኔ ምሳዬን ተጋቢኖን ፓስታዬንም ሹሬንም ምናምን ስራራለሁ። እናቴ እንጀራ ትጋግርልኛለች ከቤት ማለት ነው። ከፍላታለሁኝ 10ም 20ም እንጀራ ጋግራታለሁ በቀን። ይዛልኝ ትመጣለች፣ ከእሷ እቀበላለሁ። ዳቦ አመጣለሁ፣ ሽሮና በርበሬ እሷ ታዘጋጅልኛለች። ጨጨብሳዬን እቤት ትጋግርልኛለች። በቃ ኖርማል ነግርሽ ቆምሽ ካፌ ያስኩኝ ተስተካከልኩ ማለት ነው። ከዛ የራሴ ኢንካም ኖረኝ። በዚህ መሀል እያለው ተጣላን ከሱ ጋር። እኔ አሁን ወደ ምን ሆነ ስራዬ ስራ ሆንኩና ከሱ ጋር ተጣላን። ጊዜ ከሱ ጋር ማሳለፍ አልቻልንም እና አንቺ ዝም ብለሽ ነሽ መደበሪያ ልታረጊ ነው ምናምን አለ። እንግዲህ ማክሲመም ከሱ ጋር ወደ 2 ዓመት አብረን ኖር አብረን ተቀመጥ ማለት ነው በጓደኝነት። አንድ ቤት ነበር የምትኖረው? አይ አንቺም ቤትሽ ቤት ተከራይቼ ሌላ ብቻ ወጥቻለሁ። እሱ ከእህቶቹ ወንድሞቹ ጋር የሚኖረው ግን ቤት ተከራይቻለሁ ብዬ አልነግረውም። ከቤተሰብ ጋር እንዳለው ነው የሚያውቀው። ከዛ መሀል ላይ ተጣቅልጥ ያለ ጸብ ተጣላን። በምን አትይኝም? ቀናው ይመስል አሁን የዛኛው ቁስል ውስጥ ያለ አይደለ ገና እሱ አልታከመም። ከዛ ከሴቶች ጋር ይቃለዳል፣ ሊያወራል፣ ይጫወታል፣ ችግር የለበትም። ከዛ እኔ ግን ተናደድኩኝ። በቃ እኔን ብቻ እንዲፈልግ የፈለግኩ። ከዛ የአንድ ቀን ጸብ አልፈልግም ሩት ወደ ቤት ሄድኩ። ተከራየሁበት ስለተቀለደ ብቻ በቃ ውስጤ እኔ የሚፈልገውን ሰው ሌላ ሰው እንዲያየው አልፈልግም። በቃ እሱ ከኔ ጋር ከሆነ እኔ ጋር ብቻ በቃ አለቀ። በዙሩ ለምን እህቱ አትሆንም? ውስጤ አይፈልግም። የዛኛው ህመም ከና አልታከምኩም። ከዛ በዛሽ ምክንያት ሲሄድ ተጣልቼዋለሁ አይደለ? የቢጫ ታክሲ ራይድ የሚሰራ ልጅ ለከፈኝ። ደስ አለኝ። ገባሁ ታክሲ ውስጥ። በቃ አሁን ምን ጀመርኩኝ? ሀገሬ ላይ አይደለሁኝ በቃ እዚህም ይሄ ብሄድ እዚህ ካለ ምን አገባኝ እኔ ለምን አንድ ሰው ላይ ቆማለሁ? እና ያኛው ያበላሸሁት እድሜ እዚህ ጋር መጥቼ አናድደኝ ካስፈለግሽ በቃ እኔ ማነኝ አታውቂኝም። እዚህ ጋር ተዋውቂያለሁ 2 ዓመት ኖር ያለውኝና ሄጄ ደውዬ ልለማመጥ እንግዲህ አላደረገውም። ከዚህ ጋር የ1 የ2 ነው የ3 ወር በዚህ መሀል ላይ ከሱ ጋር ተጣልተሽ ካገኘሽው የታክሲ ሹፌር ጋር 3 ወር ምናምን እንጠጣለን። ምን አገባኝ እኔ ሄድኩኝ፣ ጠጣሁኝ፣ ቅልጥ ያለ ስክር ብዬ ቤት የገባው ከሱ ጋር አድርጌያለሁ እኮ ግን ምንም አይሰማኝም። ጸጸት ምናምን እግዚአብሔር እዚህ ጋር ይቆጣኛልና አለ ምናምን ፍርሃት ውስጤ የለም። ለምን ይሆን? በቃ በሱ ምክንያት እሱ ቆርቦ አይደል ያገባው። ስለዚህ ኃጢአት የሚባለው ሆነ እሱ ለምን አልተቀጣም? ለምን በቃ መቀጣት የነበረበት እሱ ነው። ስለዚህ እኔ ዛሬ ከማንም ጋር ምንም ብል ማንም ኃጢአተኛ ሌለኛ አይችልም፣ ወይም ስህተት አይደለም ነው በቃ ውስጥ የሚለው። ከሱ ጋር አደር ጠጣን፣ ምን አለን፣ ሆቴል ሄደን የምናደርገውን አደረገን። ወደ ቤት ሸኘኝ፣ ቤት ያስገባኝ፣ ተለያየን። ሲፈልግ ይደውላል፣ ሲፈልግ አይደውልም። ሲፈልግ እደውላለሁ፣ ሲፈልግ አልደውልም። እንትና ሲሪየስ አይደለሁም። ይሄኛው በዚህ መሀል ላይ እንግዲህ 2 ወር የ2 ዓመቱና የ2 ወሩን እንግዲህ ሳያቸው 2 ወር መሀላችን ላይ ጋፕ ተፈጠረ። እንግዲህ ከዛኛው ጋር ሲሪየስ የሆነ ነገር ነበር 2 ዓመት የጀመረው። ይሄኛው ግን የ2 ወር ነው። ይሄ አልደወለም፣ የራሱ ጉዳይ። ከዚህ ጋር ግን ይሄ ትዳሩ ወይ ፍሬንድ ውስጥ እገባለሁ የሚለው ውስጥ የለውበትም። ስለዚህ ሲደውል ይደውላል፣ ሳይደውል አይደውልም። ነይ ድራፍት ልጋብዝሽ፣ ነይ ክትፎ ላብላሽ ምናምን ካለኝ እሺ ብለሽ ኧረ እምቢ አልልም። እሄዳለሁ፣ እበላለሁ፣ ጠጣለሁ፣ እመለሳለሁ ወደ ቤቴ። እንደዚህ እያልኩኝ እኔ ከዚህኛው ጋር እልል ከተለቀ የዚህኛው አለመደወል ትደውላለች ብሎ እሱ ስለሚጠብቅ ይመስለኛል አናዶታል። የምሰራበትን ቦታ ያውቀዋል። የ2 ዓመቱ ያው የልጅ አባት። ከዛ ከዚህኛው ጋር እኔ እልል ብዬ ጭፍር ብዬልሽ አምሽቼ ስመጣ ይሄኛው መደወል አላነሳሁትም፣ አደረ። ምክንያቱም ከዚህ ጋር
ጠጥቼ ሰክሬ ቤት ገብቻለሁኝ። ይሄኛው ሲደውል አላነሳውለትም። ለካ በንጋታው ይናደድና ስራ እንደጨረሰ 11 ሰዓት ላይ መስሪያ ቤቴ ላይ ጠበቀኝ። ምግብ የምትሰሪበት መጣ። ልክ ሳየው አመዴ ቡና ይመጣኝ። ትልቅ ነው ቆንጆ ነው በጣም ከምልሽ በላይ። በጥፍ ይለኛል ብዬ ማታል ችግር የለበትም ይለኛል ብዬ ሲጠብቀው ምን እና የተነሽ ነው እንሄዳለን። ወዴት? በቃ ወደ ሆኖ ብቻ እንሂድ፣ እንብላ፣ እንጠጣ፣ እናወራለን። እሺ ደስ ይለኛል። ሄደ። 2 ወር ሙሉ ምን ሆነሽ ነው? እባክህ እኔ ሌላ ቦይፍሬንድ ጠብሻለሁ። ጌታ ሆይ አልፈራሁትም። ምንም በቃ ፍርሃት የሚባለው ነገር የለም። ቦይፍሬንድ ጠብሻለሁ እና በዚህ መሀል ነው የረሳሽኝ? አዎ እንግዲህ ደግሞ አብረን ነው የምናድረው አለኝ። ደስ ይለኛል። አብረን በላን ጠጣን። አምባሳደር ነው የምንጨፍረው፣ የምንበላው፣ የምንጠጣው። ሰፈራችሁ አካባቢው እዛ ስለሆነ ማለት ነው። ከዛ ፒያሳ ሄድን አደርን። ደስ የሚል አዳርና ውሎ። ስራ ዘጋው አልገባሁም። በንጋታው አብረን ዋለን፣ አመሻሸን። ወደ ቤቴ ገባሁ እልሻለሁ። ከዛ ለካ ማርዬ ተጸንሳለች። 1 ወር አየሁኝ። እንደ እርጉዝ መሆኔን ሳላቅ ይሄኛውን ሸኝቼዋለሁ አይደለ? የ2 ዓመቱን ይሄኛው ሲደውልልኝ እሺ ያልኩት። ከዚህኛው ጋርም አብሬ በላው ጠጣው አደርኩኝ። ምንም ማድረግ ይቻላል። ከዛ ግን ውስጥሽ የሆነ የሚሰማሽ ስሜት አለ እርጉዝ ስትሆኚ። አዎ። እና ከማን ያረገዝኩት የምትይው ይሰማሻል። ከዛ ደውዬ አርግዣለሁ ለ2 ዓመቱ። ያም ከዚህኛው ጋር ሊሆን አይችልም በታሪክ። ከዛ ለዚህኛው ደውዬ እንደዚህ አንቺ ታውቂዋለሽ። ከዛ እንደዚህ ተፈጥሯል ስለው ምን ቢለኝ ቆንጆ ነው እንትን አትበይ አስወርቼዋለሁ። እዛ ጋር የጠላሁት ልጅ ድጋሚ እዚህ ጋር ባገኘው ብገለው ደስ ይለኛል። በቃ አስወርጂው። አሁን እኮ ፕሮግራማችን አይደለም። ምናልባት በመሀል አንቺ 2 ወር ሌላ ሰው ጋር ነኝ ስላልሽ ተናዶ ይሆን? አላውቅም። እሺ ችግር የለውም። ምክንያቱም ልጅ ከሆነ እፈልገዋለሁ። በቤታችን ልጅ የለም። አንቺ ደግሞ የበፊቱ እጮኛሽ ልጅ ስላለው ነበረ ተናደሽ የነበረው። ልጅ ስላገኘሁ በቃ እርጉዝ መሆኔን ካረጋገጥኩኝ ለምን ትንቅር አይልም። ምንም አትፈልገውም ላስወርደው? እሺ ችግር የለውም። አንድ ቀን ግን ልጅ አለኝ ብለህ ግን ከመጣ ግን እንዳትረሳው። እኔ ግን ልጁን አላስወርደውም፣ እወልደዋለሁ። ሜቢ ግን አባቴ ብሎ ከጠየቀኝ አንተ እንደሆን ከነግሯለሁ። ወንድም ትሁን ሴት በስምህ አስጠራዋለሁ፣ አስጠራታለሁ። ግን አስወርጂው ያልከኝን ቃል አብሬ ነው ከነስምህ ማውርሳት። ብትወድህም ብትጠላህም ያኔ ነው ታሪክህን አንተ የምታበላሸው። እኔ ግን እፈልጋታለሁ ወይ እፈልገዋለሁ፣ አላስወርደውም። ዘጋው፣ አጠፋው ስልኬን። ቀጥታ ቤት መጣው። ነፍሱን ይማረውና ታናሽ ወንድሜ አይዞሽ አይዞሽ ለሱ ስነግረው ግን እንዴት አቅፎ እንዴት እንደሳመኝ እንዴት ደስ እንዳለው አባቱ ሲለኝ አባቱን አትጠይቀኝ። ምክንያቱም ማናችሁም ውስጥ በቃ ይሄ የኔና የሱ ታሪክ ነው አይደለ? አብረን ያወራ ነው አይደለ? አሳልፌ መስጠት አልፈለግኩኝም። ሜቢ ነገ ጠዋት ቢመጣ እንኳን ይሄ በጣም ማለት ጥበብ ያለው አትጠይቀኝ። በቃ አባቷን የት ነው ምን አትበሉኝ፣ በቃ አትበለኝ። ብቻ ግን እርጉዝ መሆኔን ብቻ ነው ልነግርህ የምችለው። ከሱ ቀጥዬ ለአንተ ነው የነገርኩህ አልኩት። እንዳታስቢ ምንም
በሰላም ብቻ ውለጃት፣ እኔ አባትም አጎትም ሆኜ ያሳድጋታለሁ፣ የኔ ልጅ ናት ብሎ ተቀበለኝ እሱ። ከዛ ተስፋ ሆነሽ አይደል? ከምልሽ በላይ ሙሉ ሰው አይተሻል። በቃ ከዛ ለራሴ ምን ቃል ገባሁኝ፣ በቃ ከዛች ሰዓት ጀምሮ ማቆም፣ ማጨስ፣ መጠጣት፣ መቃም፣ ሱስ አይሸተኝም። እንደዚህ ይዘውት እየቃሙ እያየሁኝ አሁን ግቢ ውስጥ አለ ሺሻ እያጨሱት ቢሸተኝ ለእኔ አይሰማኝም። በቃ ኖርማል የሚሸት ሽታ የለም። ያ ስሜት ነው እንጂ ያለው የመግባት ውስጥ ስንቴ እርጉዞኞች የምታጨሰዋ ታትዬ እንትን በይ አጭሽ እንደዚህ ቃሚ በረከት ሆነች ልጅ መዳኛ። አየሽ እግዚአብሔር ያስመልጣል። በዛ ውስጥ ብትቆይ ምን ልትሆኝ እንደምትችይ አይታወቅም። ማንም አያውቅም። ያስመልጣል እግዚአብሔር። አይሽ ከዛ አሳደጋት እሱ ተወለደች። በቃ የማርያም በያታሉ ቀሷን ሰጠችሽ። ግንቦት 3 ማነው ጳጉሜ 3 ነው የተወለደችው። ከተወለደችበት ከእርግዝና ጀምሮ እስከ ወለድኩበት ሰዓት ድረስ ብር የለኝም። ካፌውን ዘጋሹ። ማንም ሊቆጣጠረልኝ አይችልም። በዛ ላይ አስወርጃት ብሎኛል አይደለ? በቃ ቦታዬን አቅጣጫዬን እንዲያውቀው አልፈለኩም። በቃ ራሴን አጠፋው ካለው ነገር ማለት ነው። በቃ ቤተሰቦች ውስጥ ተደበኩኝ ሙሉ ለሙሉ ቤተሰብ ውስጥ። ከእርግዝና እንግዲህ ከክትትል ጀምሮ በየወሩ 250 ብር ነው የማወጣው። መሀል ላይ በምን እንደተፈጠረ ባላቅም የሆነ ፈሳሽ ፈሳኝ ነበረ። እርግዝና ተፈጥሮ ወር ሙሉ ደም ነበረው። ከዛ ዶክተሩ ነው እሱ ደግሞ ሕክምና ያስፈልጋል። ለሕክምና ብለው በሳምንት አንዳንድ መርፌ ይሰጠኝ ነበረ። ምናልባት በእንግዲው ልጅ ላይ ፈሳሽ እሱ ሊሆን ይችላል፣ ጽንሱ ላይ ይጎዳ ይችላል። እሱና የሆነ ክኒን አለ ለብሬን ጥሩ ነው ተብሎ ሁለቱ በሳምንት ለአንድ መርፌ 250 ብር። አልትራሳውንድ አለ፣ ግን መድኃኒት አለ የሚዋጡ በወር የሚሰጡ። እሱም ሁሉ ቤተሰቦች በተለይ ይሄ ወንድሜ ነበረ ከበር የሚያደርገኝ ነበረው። ስራ አልሰራም፣ ቤት ውስጥ ቁጭ ነው የምለው። ምግብ ያስፈልጋል የተመጣጠነ፣ እሱንም ቤተሰቦች ነበሩ። መሀል ላይ እንደዚህ እያልን የእናቴ አባቷ ሞተ። ሀዘን ገባ ቤት። ማዘር እግሯ ተሰበረች። በቃ ማንን እንከባከብ? እናት ቁጭ ላይ እሷ ነበረች ትንሽ የምታበላኝ የነበረው። እርጉዝም ሆኜ መነቃነቃት በጣም ኪሎ በጣም ሄዶ ነበረ እና እሷም ታመመች፣ እግሯ ተሰበረ። እሷን እናስታማለን። እኔ ያለው እዚህ ጋር ሀዘን አለ። በቃ ያቺ እርግዝና ወሬ የነበሩት ነገሮች ይውጥርጥር ያለ ጭንቀት። ከዛ ግን ለወልድ አካባቢ ላይ ብር ወደ 20 ሺህ ብር ነው 25 ሺህ ብር የግልን የጀመርኩት የነበረው። ቅድሚያ መያዝ አለብሽ አሉ ለመውለድ። ወንድሜ ይሄኛው ይሰራል፣ ተረባርበው እነሱ አስያዙልኝ። ተወለደች። እንደምታምር ቆንጆ ታሳሳሽ ሁሉ ነገር በቃ እርግፍ አድርጌ ከምንም ከሰው ማውቃቸው ድሮ የነበሩ ሰዎች የለም። አሁን አዲሷን እኔነቴን ከልጅ ጋር ተቀበሉ። በሚያምር ሁኔታ ክርስትናዬን ጨርሼ እስከ 6 ወር ድረስ ማንም አያውቅም መውለዴን። ፎቶ አልለጠፍኩም። አንድ ሰው እንዲያየኝ አልፈለኩም። 6 ወር ላይ ግን የጥምቀት ቀን ነው መስከረም አይደል እሷ የተወለደችው። የጥር ላይ ጥምቀት ልናከብር ወተን ፎቶ አጋጣሚ ሰው ልጆች አይተው አነሱኝ እና ፌስቡክ ላይ ለጠፏት። ደወለ በፌስቡክ ላይ ማለት ነው። አግኝቶ ስልኬ ምን አልሽ? ደነገጥኩ። የምመልሰው ነገር የጠፋኝ። አላነሳሁትም ስልኩን። ቴክስት ጻፈ። ምን ብሎ ጻፈ? ያቺ የኔ ልጅ ናት ወይ? አልመለስኩት። ለእናቴ ነገርኳት። እንዲህ ያለኝ እና ምን አልሽው አልችኝ። ምንም አላልኩትም፣ አልመለስኩለትም። ስለ ጸጥ በይው እንደለመንሽው እንደዚህ እንዳለች ለቤተሰብ ተናግሬያለሁ። አስወረችው እንዳለኝ
ከወንድሜ ቀጥሎ ማለት ነው። እንዲህ ብሎኛል። ግን መልሶ አሁን ደግሞ እንደዚህ ያነሳው ከተወለደች በኋላ ነው አስወርጁ ብሎኛል ብዬ ያወራሁት እንጂ እስከተወለደች ድረስ እርግዝና ውስጥ እያለሁኝ አልተናገርኩም ለቤተሰብ። በማን ትጠራ በሕክምና ላይ ማለት ነው። ስሟ ማን ነው፣ አባቷ ስም ማን ነው ተብዬ ሲጠይቁኝ በአባቴ ነበር ማስጠራት የፈለግኩት የነበረው። ግን ምን አለኝ ወንድሜ፣ ታይ ጠይቅሻለች ነገ ጠዋት ደግሞ ወይ አባትሽ ወይም ደግሞ አንዳችን እንጎልና ለልጅቷ ታሪኳ ይበላሻል። አያትን ማን ነው በጣም ትክክል አባቴ ማን ነው ብላ መጠየቁ አይቀርም። ለምን አልተጠራሁም በሱ ማለቱ አይቀርም። የእሷ ምርጫ ስላልሆነ ታሪኳን ሳታበላሽ የነበረውን እንዳለ ይዘሽ ሂጂ። ታስረጃታለሽ፣ ግን በአባቷ ስም አስጠሪያት። ግን እንደዚህ ብሎኛል ብዬ መልስ ለቤተሰብ ተናገር። አስወርጃት ብሎኝ እንዴት በሱ ስም አስጠራለሁ? እያሳደጋት ያለው ከእርግዝና እስከ 6 ወር አባቴ ነው። በአባቴ ነው ማስጠራው ስል አይሆንም። ተበጣበጠን። ከዛ በሱ ይሁን ተብሎ የእሱን እስከ አባቱ ጠርቼ የኔን ቤተሰብ የአያቴን አንድ መሀል ከተትኩ ስትጠራ። አሁን ልጄ ስሙ አለ፣ የአባቷ ስም አለ፣ አያትየው አሉ አይደለ? የእሱ አባት አለ። ከዛ ይጠየቃል በእንትን ላይ የልደት ስታወጪ የልጅቷ እስከ አያቷ ድረስ ነው የሚሄደው አይደለ? የአባቱ አባት ነው የሚሄደው። አሁን ለምሳሌ የኔ አባት አለ፣ የአንቺ አባት አያት ድረስ ይሄዳል አይደለ? እሱ ላይ የእነሱን መጽሐፍ አልፈለኩኝም፣ የኔን አያት ነው ያስገባው። ታውቂው ነበር? ግን አውቀዋለሁ፣ ግን አልፈለኩኝም። ምክንያቱም 2 ዓመት ስትኖሪ ነው አለ። ከዛም ክርስትና ተነሳ። 6 ወር ሞላ። 6 ወር ላይ የጥምቀት ዕለት አይደል ፎቶ አንስተው ላኩ። አየ፣ ደወለ፣ አላነሳሁም። ሁለተኛ ቴክስት ጻፈ፣ ቴክስት አልመለስኩለትም። በማላውቀው ስልክ ደወለ። አጋጣሚ ሻወር እየሰጠኋት ነበረ፣ የታጠበች ማለት ነው። ከዛ በጣም በተጨናነቀ ውስጥ ድምጿን ሲሰማው አለቀሰ። ይሰማኛል ሲያለቅስ ረዥም ሰዓት እያለ አልዘጋሁትም ስልኩን። እያለቀሰች ነው እሱም እያለቀሰ ነበር። በቃ እሷም እንዲሰማሙ ልጅ ያለች እሷ አጣቅም፣ ግን ቢያንስ እሱ እንዴት አድርግ እያሳደግኳት እንዳለ እንዲያውቅ ከፈትኩት። ሰማ። በቃ አልቻለም፣ በራሱ ጊዜ ዘጋው። ከዛ ሰዓት ጀምሮ ደውሎ አያውቅም። እኔም የት ነው ያለሁ ብዬ አላውቅም። እስከ ስንት ጊዜ? እስከ 3 ዓመት ድረስ። 3 ዓመት ላይ የትምህርት ቤት መግባት አለባት። 3 ዓመት ሙሉ ምንም ስራ አልሰራሁኝም፣ የለኝም ስራ፣ በቤተሰብ ነው ያለሁት። ኮሮናም ጊዜ ነበር ደግሞ የዛን ጊዜ። ከዛ ላስገባት ፈልግ ትምህርት ቤት አሁን 4ኛ ምን ልገባ፣ እኔ ስራ የለኝም፣ የውጭውን ታሪክ አላውቀውም። 3 ዓመት ሙሉ አልወጣሁኝም። ስራ ፍለጋ እንዴት ላገኝ? ኪሎዬ ከብዷል። ካለው ህብረተሰብ ጋር እኩል አይደለም። ውስጥ ነሽ አንቺ ማለት ገና ተለይተሻል። እና በቃ ውጭ ነኝ፣ በቃ የለም በራሴ ውስጥ ነኝ ያለሁት። ሲሄድ አንቺማ አልያዝሽ ይሉኛል። የሆነ ቦታ ሲሄድ ወይ አንቺማ ትልቅ ሰው አንፈልግም፣ አንፈልገው ልጅ ነው። ከዛ የሆነ ትምህርት ቤት ሄጄ እንደዚህ እፈልጋለሁ ብያት ሁሉን ነገር ማሟልቼ ጨርሼ ላዝሽ ትከብጅኛለች ብላ አባረች። የመጨረሻ ተስፋዬ ማለት ነው። ትምህርት ቤት ነው። አንቺን ማዘዝ አልችልም። ተማሪዎቹም አንቺን እንዴት ብሎ ሊቀበሉሽ ይችላሉ? ከዛ ስመጣ ሰውነትሽን አይተው ነው ካብቼ። ያው ለካ በሺቲ ላይ ሆኜ አለ አንቺ አታወቅሽም፣ ራስሽን ረስተሽዋል። 100 ኪሎ ሙልቻለሁ፣ 100 ኪሎ። ከዛ የሆነ የኔ እንትን ዊልቸር ላይ የሚቀመጥ ልጅ አለ እና እንደ ደላላም ለካ ይሰራል፣ አላውቅም። ከዛ ልክ ፊት ለፊት እንዲቆሙ ፓርኪንግ እያደረገ አንተ ግን ለእኔ ስራ ታጣለህ? አሁን ለእኔ እዚህ ምድር ላይ ስራ ጠፍቶ ነው? ምን ሆነሽ ነው? የኔ የት? ቆይ ተረጋጋል። ስራ ፈልጌ አጣሁኝ። ልጅናው መስከረም ትምህርት ያስገባለሁ። የትምህርት ቤት ደግሞ የለኝም፣ የምከፍለው ክፍያ የለኝም። በቃ ብር ፈልጋለሁ። በቃ እንደዚህ የሚባል ቤት ሂጂ፣ እከሌን የሰጠኝ በይና አናግረው ልጁን አለኝ። ሄድኩኝ። በአንዳለኝ ወዲያው ቤት አልገባሁም። ሄድኩኝ። ሳናግረው አየኝና እስቲ ነገ ጠዋት ተመልሰሽ ነው ያለኝ፣ ቀጣሪው ማለት ነው።
ጠዋት ዝንጥ ብዬ ታይቱ አሁን ላይ ቢሆን አፍራለሁ። ጭምቅ ብዬ ቢያንስ ውርጭን ሸፍኜ ማለት ነው። ተወጥሮ ሲያናገረኝ እንደዚህ ሆዴ ለመሸፈን አረጌ ማለት ነው። ከዛ የሆነ ክፍት ምናምን ነገር ልብስ ያው አዲስ አበባ ግልጥልጥ ብለሽ ስትሄጂ ይሻላቸዋል ከምትሸፈኝ አረጌ ሄድኩኝ። ትላንት አንቺ ነሽ ሌላ ልጅ ነው የምታናገረችኝ አለኝ። እውነት ማርያምን እኔው ነኝ። በቃ ነው የምትሰራቸውን ላሳየሽ፣ ከፈለግሽ አሁን ጀምሪ፣ ከፈለግሽ ነገ ጠዋት ጀምሪ ስራ አለኝ። ኧረ እኔ አሁን አስገባኝ። አንድ ቀን አለኝ ብዬ ላስብ ብዬ ወዲያው ገባሁኝ ስራ። ሰው ጽዳት ነው የጀመርኩት። መስታወት አለ፣ ጽዳት አለ። ፀጉር ቤት ነው። ከስር ትጠርጊያለሽ ፀጉር እንትን ሲል፣ ከዛ ጠዋት ገብተሽ መስታወት ምናምን ታጣጥቢያለሽ፣ ታጸዳጃለሽ። ከዛ ፎጣዎች አሉ፣ ታነሳሻለሽ፣ ታሰጣጫለሽ፣ ታስተካክያለሽ። ይመቸኛል። ገባሁ። በስንት? በ200 ብር በወር 200 ብር። ትምህርት ቤት መቼ ነው? አሁን ቀይ ማርያም አሁን ትምህርት ቤት ከኬጂ ዋን ላይ ማለት ነው። ከስንት ዓመት በፊት? ከ3 ዓመት በፊት። አነሰብኝ ብሩ አነሰብኝ። 200 ብር ደሞዙ ነው። ደሞዙ እኮ ማነው 2000 2000 ተከፋይ ይከፈልሻል አለ። ምንም አልመሰለኝም። 2000 አለ ብዙ ናት። ከዛ ትምህርት ቤት ላስገባት የምችለው ሚሽኖች ጋር ነው፣ እነሱ ጋር ይረክሳል። ከዛ የትምህርት ቤት የልጄን ቻልኩ ማለት ነው። ከዛ እዛው እየሰራውኝ እያለ ትልቅ ካምፓኒ ነበረ፣ አሁን እሱን መጽሐፍ አልፈልግም ማለት ነው። እዛ ውስጥ አዲስ ፀጉር ቤት ይከፈታል። ከዛ ልጆች አውቃቸዋለሁ። እዚህኛው ፀጉር ቤት እያለው እሰራ የነበረበት ላይ የሚሰሩ ወንዶች ነበሩ። ቀጥታ እነሱ አፈላለጉኝ። ነይ እንደዚህ ትልቅ ካምፓኒ ይከፈት ነው፣ እዛ ትሰሪያለሽ አለኝ። ሄድኩኝ፣ አናገርኳቸው። እምቢ አላሉኝም። ገና አዲስም ስለነበረ የሆነ ፈተና ፈተኑኝ፣ ተፈተንኩ። አለፍሽ በቃ እዚሁ ቀጥ ያሉኝ፣ እዛው ቀጠልኩኝ። ከዛ ልጄም ትምህርት ቤት ተማረች፣ ያው እኔም እዚህ ደረስኩኝ። ግን አሁን ቆይ ልመልስሽና ምንም ያኔ በስልክ ስተገናኛችሁ የነበረ የመጨረሻ ነው? በቃ አልደወለም። መሀል ላይ ምን አድርጌያለሁኝ እኔ ፎቶ እህቶቹን አውቃቸዋለሁ። አውስትራሊያ ማነው ጀርመን፣ አሜሪካን አሉ። የሆነ አንዳንዴ ለአንድ ሰው የሆነ ነገር ካልሰጠሽው የሚያውቀው ነገር አይኖርም አይደለ? የእህቱን ፌስቡክ ፈለግኩኝ። ፌስቡክ ላይ ቤት ውስጥ ገብቼ ፎቶ አለጠፍኩኝ፣ ላኩኝ። አንድ ፎቶ ቆንጆ ትምህርት ከመግባቷ በፊት የእናትነት ላስመሰክር ስወጣ እንትን ሄጄ ፍርድ ቤት ሄጄ ሲሰጠኝ ቢያንስ ምና ይመጣ ይሆን አይቶ፣ ምክንያቱም ለእሷ አባት ከሌለ መፈረም አይችልም የሚል ደግሞ ጭንቀት ውስጥ ፈጠሩ። ከዛ እሱ ከሌለ ራስሽ እናትነት አሳዳጊ ነኝ ብለሽ ወረቀት ይሰጥሻል። ያለ ማግኘት ከሱ በፊት ከመሄዴ በፊት ፎቶ ላኩኝ። ከዛ ማነሽ ምንድነሽ ቆንጆዬ ነሽ ምናምን ብላ ላከች። ከዛ የወንድምሽ ልጅ ናት ብዬ ዝም ብዬ ሰጠው። ከእሱ ጋር ተነጋገር እንጂ እሱ ማውቃት ያልነገረንን አንቺ እንዴት ደፍረሽ እኛ ጋር ትልኪያለሽ አለች። እህትየዋ ማለት ነው። ከዛ ሁሉም ብሎክ አረጉት እንትናቸውን ፌስቡካቸው ማለት ወደ 6 እህቶች አሉት። አጠፉ። እሱም ጠፋ፣ እኔም ጠፋው። ከዛ ሄድኩኝ ፍርድ ቤት አስመሰከርኩኝ። የእናትነት አወጣሁኝ። ትምህርት ቤት ሄድኩኝ፣ ታየልኝ። ልጅም ትምህርት ቤት ተመዘገበች። አሁንስ አትጠይቂም? የት እንደው ውስጥሽ ማለት ነው። አሁን እስኪ መጀመሪያ ወደዛኛው ልውሰድሽና ማለት ነው ወደ ዱባዩ አይቆጭሽም? ምን የሚቆጭሽ ማለት እንደው ቅድም ደጋግሜ ያልኩሽ እና ይሄ የአንድ ቀን ስህተት ሊሆን ይችላል ወይ ከሱ ኤክስፕሌን ያድርግልኝ ብለሽ ያኔ አሁን ከዛ በኋላ አንቺ በብዙ ነገር ውስጥ አልፈሻል። በብዙ ደስ በማይል ነገር ውስጥ ያን ሁሉ ብር ማለት ሊቀይርሽ የሚችለው ኦፍኮርስ ነገሽን የሚያውቅ እግዚአብሔር ነው። እግዚአብሔር የጻፈልሽን ነው የምትኖረው፣ ያኖራል እሱ ኖረሽም አልኖረሽም። ግን እንደው ያኔ በቃ እኖራለሁ ላልሽው ትዳርሽ ምን አለ ታግዬ ቢሆን ኖሮ ብለሽ የሚቆጭሽ ነገር የለም? በሚገርምሽ ቤት አሁን ላይ ሳስበው እንደውም ደስ ይለኛል።
በቃ ትክክለኛ ውሳኔ ነው የምለው ያኔ ያረግሽው። ምክንያቱም ምናልባት አብሬው ኖሬ ቢሆን ኖሮ ወይ ተመልሼ ለምኜው ተለማምጬው ቢሆን ኖሮ ሜቢ እኔ እንትንል ነበረ እጎዳ ነበረ። ምክንያቱም አንድ ሰው አንድ ነገር ካለሽ ትክክል የመጀመሪያው ቃል ናት የውስጥሽን የምትገልጸው አይደለ? ከዛ በኋላ ያለው ነገር ወይ አስበሽበት ተዘልቆች ምን ልበል ብለሽ ነው የምታወሪው። የመጀመሪያው ንግግር ግን በቃ የዛን ሰውዬ እንትን ትገልጸዋለች። ምንም አይደለም ያለሽ በቃ ለሱ ምንም አይደለም ነገር ነው አይደለ? ኧረ እልቅ ይቆጭሻል ወይ ብትይኝ የሚቆጨኝ አሁን የልጅ አባት ባገኘው የሚቆጨኝ አሁን ላይ የእሱን ሳስበው ምናልባት ወልጄ ቢሆን ኖሮ ይህ ስሜት ሊሰማኝ ይችል ነበር ወይ ብዬ እል ነበር። ጥያቄ አይፈጥርብኝም እሱ ላይ ጥያቄ ይልቅ የሚፈጥርብኝ ማን ነው? ይሄኛው ቢለኝም አስወርጁ ቢለኝም ራሴን ማጥፋት ከስልክም ከሱ ጋር ማለት ነው ባላጠፋው ኖሮ ግንኙነቴን ባላጠፋው ኖሮ ቢቀጥል ኖሮ ወይ ይቅርታ ብለው ኖሮ ሜቢ አሁን ላይ ይች ልጅ ጥያቄው አይፈጥርባትም ነበር። ከእሷ ጥያቄ አንጻር ነው ከእኔ ሳይሆን ከእሷ ጥያቄ አሁን ከምጠይቀኝ ነገር ይቅርታ ከእሷ ጥያቄዎች አንጻር ብጠይቀው ኖሮ ወዲያው እንዳለኝ ችግር የለውም አስወርጄዋለሁ ብዬው አውቄው አብሬው ብቀጥል ኖሮ ሜቢ በሂደት ሊያምን ይችላል ማለት ያለበት ሊቀበለው ይችል ነበር ወይ የሚለው ላይ አሁን ላይ ሆኜ እሷ የምጠይቃቸውን ጥያቄዎች ሳስብ ያ ይጸጽተኛል እንጂ የዱባዩ በታሪክ አይጸጽተኛል። አሁን እንግዲህ ብቻሽን እሷን ስታሳድጊ ያንቺ አሁን ለየት ያለ ነው። ገብቶሻል? አባቷን አታውቀውም ወይ አብረው ኖራችሁ ምናምን አይደለም። እና ምንድን ነው በቃ ከባድ የምትይው ነገር? ወይ በጣም ከባድ ነው። አሁን ለምሳሌ ከምን ልግለጽልሽ? ከባድ በጣም ከባድ የምትይው አሁን አሉ። የእሷ ጥያቄ አለ፣ የማንነት ጥያቄ አለ፣ ኢኮኖሚክሊ አለ፣ ከዛ ማህበረሰቡ አለ። የምትኖሪው እናትሽ ጋር ነው የምትኖሪው። አሁን ማለት ያደግሽበት ግቢ ነው የምትኖሪው፣ ያደግሽበት ሰፈር ነው የምትኖሪው። ሰውም የሚኖረው አንደርስታንድ አለ። አንዳንዴ ምን እናደርጋለን መሰለሽ? አንዳንዴ እኛ የተሸከምነውን ትልቅ እንጨት አናይም፣ ሰው ውስጥ ያለውን ትንሽ ስንጥር ነው የምናየው። እና እኔ ያለፍኩበትን ወይም እኔ የምሰራውን በህይወት የምወድቀውን አይደለም የማየው። ልክ አጠገቤ እንቅፋት የመታውን ሰው አይቼ ነው መፈረጅ። ይሄ በቃ የሰው ነገር ነው። ገብቶሻል? እኔ እኮ ተንከባልዬ ጭቃ በጭቃ ሆኜ ወድቄ ምናምን አለሁኝ፣ ግን ሰው ስላላየኝ ብቻ አንቺ ከፊቴ እንቅፋት ሲመታሽ አንቺን ነው መፈረጅ። አሁን አንቺ እንግዲህ ያወራሽን ታሪክ ወይ ጉድ ምናምን የሚያስብል ሊመስልሽ ይችላል። የአንዳንዶቻችን አይተነው ካለን እኛ ከኖርንበት ያንቺ በጣም ትንሽ ልትሆን ትችላለች፣ ግን ሲወጣ ያንን ነው መፈረጅ። በቃ እንዲህ ቢሆንስ ምን አይነቷ ናት፣ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ሆነ የምንለው የሰውን ነው የራሳችንን ሳናይና ማህበረሰቡ በተለያየ ነገር ውስጥ እየተንከባለለ እየወደቀ የአንቺ ግን የሚታይ ነገር ስለሆነ የሚፈርጀው አለ። እሱ አንድ ሸክም አለ። ቅድም እንዳልኩሽ የልጅቷ ጥያቄ አለ። ትምህርት ቤት ስትሄድ እናትና አባት አለ ማለት የአሁን ልጆች ቶሎ ነው የሚያድጉት እና እናትና አባት የሚለው ነገር በብዙ ነገር ይገባታል፣ ብዙ ጥያቄ ይኖራታል። ሶስተኛው ደግሞ ኢኮኖሚካሊ ማለት አሁን አንቺ ትምህርት ቤት የግል ትምህርት ቤት ነው በአብዛኛው ልጆች የሚገቡት። እሱ ማስተማር በጣም ከባድ እና እንደው ፈተና የምትያቸው አንቺ እንደው በቃ ከባድ ነው የምትይው? አሁን ከበደኝ የምለው አሁን ፈተና ሆኖብኝ የነበረው የአባትነት ጥያቄ ነው ይላል። እንደነገርኩሽ ያሳደጋት ወንድሜ ነው። ከኢኮኖሚም ከጭንቅላቷም እስከ መጠበቅ ድረስ ከስብዕናዋ ማለት ነው። ግን እኔ ገና ህፃን እያለች ምን ብያታለሁ? ምክንያቱም ሊመጣ የሚችለውን ግድ በራስሽ መድረስ የለበትም። አባቴ ማነው ይባል ይላል ልጁ ይጠይቃል። ግን እኔ አካባቢ ከእሷ እኩዮቿ አሏት አባት እናት ታያለች እና የእሷና አባቴ ብላ የምትለው ወንድሜን ነው። ገብቶሻል? ግን
እኔ ወንድምሽ ነው ነው አባትሽ ነው አይደለም ብለሻት አታውቂም? አላውቅም። አባትሽም ነው አጎትሽም ነው ወንድሜ ነው። ለእኔ ወንድሜ ነው፣ ለአንቺ ግን አጎትሽ ነው። ግን እንደ አባት ደግሞ አባትሽም ነው። ስለዚህ ግልጽ አድርገሽ ነው የነገርሻት? አልደበኳትም። ይሄ መቼ ነው? ኬጂ ዋን ልገባ ስትል 4 ዓመት ላይ ያውቃሉ አይደለ? ስለዚህ የመጀመሪያ ጥያቄው የነበረው እሷ አባቴና እናቴ ትምህርት ቤት ይዘውኝ ይሄዱ፣ አንቺም አባቴም ይዛችሁኝ ሄዱ አለች። ጠየኩት፣ እምቢ አላለም። አብረን ሄዱ ትምህርት ቤት። አጎትሽ ወንድሜ አጎቷ በቃ እሷ ምንድነው ፊል ያደረገችው? አባትና እናቴ አብረውኝ ይዘውኝ ሄዱ። ሄድን አብረን ስንመልስ አባቴን የመልሳት። ከዛ ጊዜ የአባትነት ጥያቄው የለም፣ ተመለሰላት። ግን ችግሩ የነበረው ከትምህርት ቤት መልስ ግቢ ውስጥ ያለው መልስ ነበር፣ ጥያቄ ነበር ያስጨንቀው የነበረው። አባትሽ አይደለም የምትኖሩበት አካባቢ ጋር ያውቃሉ። የሚገርመኝ አሁን በጣም እናደደው አሁን ሴቶች ሆነን ሴቶች ላይ ስንፈርድ ያናዳል። አንቺ ባል ስለያሽ እሷ ባል ስለያዘች ወይም ለልጇ አባት ስላላት ይችኛዋ ልጅ ትንሽ ናት አባትሽ አይደለም ብሎ ከህፃን ቢመጣ አይከብድም። ከትላልቆቹ ሴት ሆነሽ መፍረድ ከባድ ነው። ትልቁ ጭንቅላቷን ልጆች እኔ አልፈቅድም እንጂ እናቴም እንደኔ ናት። እሷ በእናቴ ነው የወጣሁት እና አባቴ ብላ ሩጣ ስትሄድ ውይ አባትሽ እኮ አይደለም እንግዲህ ማህበረሰብ እየሰማ ማለት ነው። ልጅቷ አጎቴም አባቴ ነው ለምዳለች። ግን አባትሽ እኮ አይደለም አጎትሽ እኮ ነው። ይሁና አውቀዋለሁ። ሰው ነው የሚለው ትልቅ ሰው ነው። ትልልቅ የኔ ኩዮች ከኔም የሚበልጡ ሁሉ ትዳር የያዙ ማለት ነው። አባትሽ እኮ አይደለም አባቴ ብለሽ ሰፍ ብለሽ አትሄጂ፣ እንዳትጎጂ ነገ ጠዋት። የ4 ዓመት ህፃን ልጅ ማለት ነው ከትልልቅ ሰው ያለኔ ትልቅ ፈተና ነበረ። ከሰማችበት ሰዓት ጀምሮ አባቴ እሱ ካልሆነ አጎቴ ከሆነ እንትናና እንትና አባትሽ አይደለም ካሉት አባቴ የት አለ? ማን ነው አባቴ? ምን ባልወለድኳት ሁሉ ያልኩበት ጊዜ አለ። ከጥያቄው የተነሳ መቶ ይውሰደኝ ካለ ይደውልልኝ ወይ ደውይ። አሁን ይሄ የዛን ጊዜ ነው የልጅነቷ ማለት ነው። አሁን ግሬዷን ደግሞ ስትገባ ለልጆች ስታይ አባቴ ለኔ የምላከልኝ የት እንዳለ ነው የምታውቀው? ዱባይ እንዳለ ነው የምታውቀው። የነገርሻት አለ እዚህ ማለት አልችልም። እዚህ ካለ ይሄኝ ነው ውሰጂኝ ይምጣ መቶ እሱ ወይኔ ይዞኝ ውጣና ኬክ ምናምን ይጋብዘኝ ወይ ደግሞ አብራችሁ ለምንድን ነው የማትኖሩት? ምንድን ነው ችግሩ? እሱ ፈጣን ናቸው። ትልቅ አሁን አለ የምታመጣው ጥያቄ የታለ? የሆነ ነገር ሲሆን ለምን እሱ ብር አይልክም? ሳታይ እሷ እሄዳለሁ። ብዙ ስራ ነው የምሰራው፣ እረፍት የለኝም። ስለምታይ ጠዋት 11 ሰዓት ነው የምነሳው። ሌሊት 11 ሰዓት እነሳለሁ። የሆነ ቦታ የምሰራው ስራ አለኝ። የሆነ ሴት አለችኝ ፀጉሯን ካስክ ማስገባት ሀብታም አለች። እሷ ብር 500 ብር ትከፍለኛለች። 11 ሰዓት ተነስቼ ማለት ነው እሷ ጋር እገባለሁ። የእሷን ፀጉር ሰራለሁ፣ ካስክ አስገባታለሁ። 30 ደቂቃ 11 ሰዓት ተኩል እቤት ቁርስ መስራት አለብኝ። ምሳ፣ ቁርስ፣ መክሰስ እኔ ጋር ስለምትውል ማለት ነው። እስከ 1 ሰዓት ድረስ ነፍሴን አላውቀውም። ምሰራ ሄደር 2 እንትን አለኝ፣ ምድጃ አለኝ። አንዱን በዚህ አንዱን በዚህ አንዱ ሲጫን አረፈደ ተሯሩጠን አንዳንዴ ሻሽ አርጌ ሁሉ መውጣበት ጊዜ አለ። ፀጉሬን ማስተካከልበት ጊዜ የለኝም። ሩጭ እወጣለሁ። ታክሲ እናገኛለን አናገኝም። ስራ አረፈደ። ትምህርት ቤት ተዘጋል 2 ሰዓት ከሆነ ሻርፕ በር ይዘጋል። በር ከተዘጋ እንደ ሌላ ትምህርት ቤት አንኳኩተሽ አታስገቢም። ሻርፕ ልክ ደውል ሲደወል ይቆማል። ትምህርት ቤቱ ይዘጋል። አጠብቂም የት ነው ማስገባት? ቢዘጋብኝ ስራ ይዣት አልውል ወይ መልሼ ወደ ቤት አልወስዳት። ስራ ላይ ነሽ። እንደምንም እስከ 1 ከሩብ እስከ 1 ከ20 ፋቢል 20 ጉዳይ መስሪያ ቤት መድረስ አለብን። አስገባለሁ እሷን፣ እኔ ወደ ስራ ይገባለሁ። ስራ 9 ሰዓት ተኩል ነው። አንዳንድ
ማክሰኞና ሐሙስ የምትወጣው ከትምህርት ቤት 9 ተኩል። ሌላውን ቀን 10 ሰዓት ነው የምትወጣው። የ10 ሰዓቱ ትንሽ እፎይታ አለኝ። በፊት ገና እንደገባች ሰሞን አላውቀውም ትምህርት ቤቱን፣ መስሪያ ቤቱንም እንደዛ አዲስ ነን እኮ የገባ ነው እና ትምህርት ቤት ነበር የምታመሻው እስከ 11 ሰዓት ተኩል እኔ እስከወጣሁበት ሰዓት ድረስ ማለት ነው። እና የሆነ ጊዜ እኔ ለካ አላቃትም ነበር ልጄ ማለት ነው። እኔ የማውቀው እንደማስቀምጣት ነው። እስክመጣ ድረስ ትምህርት ቤት አስቀምጦ ይጠብቀኛል ነው። ማታ ድክም ብሏት ነው የማገኛት። እኔ ጋር ስትመጣ አብረ ይዣት ስራዬን ጨርሼ ሄጄ ይዣት ወደ ቤት ነው የምንሄደው። 12 ሰዓትም ቢሆን አላመጣትም ወደ እኔ። ሄጄ ወደ ቤት ስወስዳት ዩኒፎርሟ አቧራ ብቻ፣ እሷ ራሷ አቧራ ናት። በቃ ማመድ መስላ ነው የማገኛት፣ ግን አትታየኝም። እንደዛ ሆነ ሩጫ ላይ ነሽ አንቺ። አላስተውላትም። በቃ እንገባለን፣ ዩኒፎርሟን አውልቃለሁኝ፣ ንጩን እሱን አጣጥባለሁኝ፣ እሱን ሰቃቅላለሁ፣ ያሉትን ጫማ አስተካክላለሁ። ከዛ እንደገና ለእራት እናቴ ከሰራችልኝ ሰራች፣ ካልሰራች ግን ለነገ የሚለው ደግሞ ማበሳሰል ያለብኝን አበሳስላለሁ። ወይ ደግሞ የሚታጠቡ ነገር ምሳቃዎችን አጣጥባለሁ። የራሱ ዩኒፎርሞችን አስተካክላለሁ። ስንት ሰዓት ተኛለሽ? 5 ሰዓት ተኛለሁ። አንዳንዴ እስከ 6 የምዘልበት ጊዜ አለ፣ 6 ሰዓት ድረስ። ከ6 በኋላ 11 ሰዓት ነው የምነሳው። 6 ሰዓት፣ 7 ሰዓት፣ 8፣ 9፣ 10 4 ሰዓት ተኛለሁ። መልሼ ይነጋል። በዚህ መሀል ላይ ሳላቀው ለካ ትምህርት ቤት ታጸዳት ነበረ። ጽዳት ትቀልቻለሽ? ማርያምን አላቅም ነበረ። በጣም ያለቀስኩበትና እኔ በቃ ምን ነው ጌቴ ባልሰጠኝ። እድሜዋ ስንት ነው እንዴ? ገና 7 ዓመቷ ነው። ለካ ጽዳቷ አንደኛዋ ብቻዋን ነው የምትውለው የምታመሸው አይደለ? ሌላ ልጅ የለም። ለካ ነይ እርጅኝ። ጥፋት ላይሆን ይችላል። አይ ጥፋት ላይ ያዘ ልጅቷ ላይ መስላት ይችላል የምታሰራት ማለት ነው። አይ ግን እቤት ውሃ ማታነሳ ልጅ፣ ውሃ አይደለም ጫማዋን አውልቃ እንዲጥላለሽ የምትሄድ ለጨዋታ የነበረች ልጅ እዛ ውስጥ ገብታ በቃ መጥረጊያ ስትደርግ ሳያት አቧራ ስታቦን እንዴት አወቅሽ? ጥበቃው ነው የነገሩኝ። እና ምን እንትን አልኩኝ፣ ወይኔ ልጅ ብሞት ኖሮም በቃ እንደዚህ ነው የምትሆነው። በቃ መቆጣጠር የማልችለው ስሜት ማለት ነው። ለካ ልጅ ያለ አባትና እናት መወለድ የለበትም። ሲንግል ማን ብትሆኝም ልጅ በቃ የሆነ ከአንቺ ቀጥሎ ከእናት ቀጥሎ ልጅ ሊንከባከብ የሚችል ሰው ሊኖር ይገባል። እናት አባት ይፈልጋሉ። ግዴታ አባት ግዴታ ነው። በጣም ግዴታ በተለይ የሆነ እድሜ ላይ ግዴታ ነው። ቢኖር ኖሮ አሁን እሷን እኔ እናቴ ትጎዳብኛለች ብዬ ነው ሳላስበው አባቴ ሞተ። የሚያመላልስልኝ የለም። እኔ ሴቭ ላይ ነች ብዬ ነበር ያሰብኩት። ለካ እሷ ታጸዳ ነበረ። ቶሎ ውላለች ቤት ከልጅቷ ጋር እኩል። ከዛ አንድ ቀን አምሽታ ሳያት ግቢ ውስጥ መጥረጊያ ይዛለች፣ ማፈሻው ማለት ነው። እንዴ ማሪ ምንድን ነው የምትሰሪው ስላት፣ እናት ችግር የለውም እኮ አለች። እሷማ ጨዋታ ነው። ከዛ ጥበቃው እንደ አባባ ምንድን ነው አንቺ ልጅሽን አትፈልጊም ማለት ምን ነው? እሷ ማታ ጽዳት እያጸዳቻት ነው። ለምንድን ነው ለሌላስ ነገር የሚፈጠር? በቃ በህይወቴ ተሰምቶኝ የማያውቀው ስሜት ምን ልጅን ሳላገድያታለሁ። በቃ የተደፈረ የሚባለው እግዚአብሔር ጠብቋት ነው እንጂ ሊደርስባት ሁሉ ይችል ነበረ። ብዙ ነገር ነው የሚሰማው። በዛ በቃ ሲነግሩኝ አባባ ልነግርሽ አልችልም። በቃ ሰውነቴ ሁሉ በቃ የሆነ ነገር መታ እንዲህ እስኪይዛ ድረስ በቃ የወሰዱብኝ ያህል ነው የተሰማኝ። አመጣው ሽንት ቤት ሁሉ ቁልፌባት አውቃለሁ። መስሪያ ቤት ወስጄ እኔ ጋ ማለት ነው እንዳትታይ። ምክንያቱም ስራውን ማጣት አልፈልግም። ብር እፈልጋለሁ፣ ማስተማር እፈልጋለሁ። እሷን ብዙ ወጪ አለ። እናቴ ብር የላትም በዚህ ሰዓት ላይ። እኔ ነኝ የምረዳት ማስተዳድራት። እሷን ሽንት ቤት አስቀምጬ እንዳይበርዳት ደግሞ መሬቱን እፈራለሁ። የሆነ ጣውላ አለ። ጣውላውን አርጌ ከሱ ላይ ካርቶን አርጌ ከዛ ላይ መጎዝጉዙን ጎዝጉዤ ሽንት ቤት ውስጥ አስቀምጫት
እንዳትውጭ ብዬ ለመኝ። እግዚአብሔር ስታት እሷም ቁጭ ትልልኝ ጀመረ። ከዛ ከትምህርት ቤቱ ከጽዳቱ ወጣችልኝ ማለት ነው። ከዛ እዚህ ደግሞ እንዳትታይ ደግሞ ሽንት ቤት ስትቀመጥ እናቴ ለምንድን ነው እዛ ትምህርት ቤት ብቻዬን እውላለሁ አመሻለሁ፣ እዚህ ደግሞ ሽንት ቤት ታስቀምጭኛለሽ? አልገባኝም። ምንድን ነው የሆንሽው? ለምን እሱ አይመጣም? አባቴ ለምን አይመጣም? ለአባቴ መጥቶ ለምን እኔን አይንከባከብ? አንቺ ነሽ እየደፋሽ ያለሽው እና ምን ሆነሽ ነው? ለምንድን መታረቅ ካለባችሁ ለምን አትታረቁም ማለት ትጀምራለች። ተጣልታችሁ ነው ማለት ካልተግባባችሁ እኔ ላስታርቃችሁ፣ ስልኩን ስጭኝ ልደውልለት። ምንም መመለስ አልችልም። አይ ቆይ ማሪ እንደዚህ እንደዚህ ተፈጥሮ ነው፣ ቆይ እንደዚህ ነው፣ አንቺ ደግሞ የሚያሳስብሽን አታስቢ፣ ምርጥሽን ብቻ ምን ብለሽ። ከዛ ምን ማድረግ ጀመርኩኝ። አለ የተባረከ ልጅ ነው እግዚአብሔር ይስጠው። ይዣ ስወጣ አየኝና እንዴ አንቺ ያምሻል እንዴ? እንዴት ልጅን በጭንቅላቷም ጥሩ አይደለም እንዴት ሽንት ቤት ታስቀምጫታለሽ? ታዲያ የት ላስቀምጣት? 10 ሰዓት አምጥቻት 1 ሰዓት ተኩል 10 ሰዓት ላይ ፈቀዱልኝ ማለት አልችልም። ስራ ያለኝ አማራጭ ምንድን ነው? እዚህ ውስጥ ከ11 ሰዓት ተኩል ድረስ እስከምወጣበት ድረስ እኔ ጋር ትቀመጣለች፣ ተያይዘን እንወጣለን። በቃ እንደዛ ከሆነ ችግር የለውም፣ እኔ ጋር አምጫት። በቃ እንዳትረብሽ እናደርጋ፣ እኔ ያለሁኝ፣ እኔ እቆጣጠራታለሁኝ። አምጫትና እኔ ጋር እዚሁ ወንበር ላይ ተቀመጥ ቢያንስ። እግዚአብሔር ይስጠው፣ እሱ ነው አሁን እያስቀመጠልኝ ያለው ማለት ነው። እና ስራውን ማጣት አልችልም። ስንት ሰዓት ነው የምትወጣው ከትምህርት ቤት ያልሽው? 9 ተኩል። ማክሰኞና ሐሙስ 9 ሰዓት ተኩል ትወጣለች። ሰኞ ሮብና አርብ 10 ሰዓት ነው የምትወጣው። የ10 ሰዓቱ ይሻለኛል። አንዳንዴ ከላይ ሆኜ አያታለሁኝ፣ መስሪያ ቤት ይመቸኛል። ተማሪዎች ሊያልቁ ሲሉ ይሄዳለሁኝ። እስከ 10 ተኩልም ጊዜው እንድትገፋውም እዚህም ብቻዋን እንዳትቀመጥም አይቼ ተማሪ እንትን ካላለ አምጥቼ እኔ ጋር አስቀምጣታለሁ። እስከ 11 ሰዓት እስከ 10 ሰዓት ተኩል ድረስ እስከ ምናምን ትምህርት ቤት ትቆያለች። የሚሆነው 30 ደቂቃው ነው። የሚከብዱ የሚሆነው የማክሰኞና የሐሙሱ ነው። 9 ሰዓት ተኩል ይወጣሉ። ተማሪ እስከ 10 ሰዓት ድረስ ያልቃል። ማክሲመም እኔ ሩብ ጉዳይ ነው ማመጣት ለ10። ከዛ ጊዜ ጀምሮ ያለው ሰዓት ለእሷ ፈተና ነው። ረዥም ሰዓት ነው የሚሆንባት። እኔ ደግሞ ወደ ቤት አያልቅም፣ አጨረሽም ቶሎ ወይ ካልሆነ እሱን ጥሪው። እሱ ምን ይሰራል? ይሄኔ ምን እያደረገ ይሆናል? ይሄኔ እየተዝናና ይሆናል። አንዳንዴም የልጅ ጭንቅላት ጥሩ ነው የሚያስበው፣ ሌላ ክፋት አያስብም። አይ ስላልተመቸው ነው እሱ እንደዚህ ሆኖ ይኸው እየላከልሽ አይደለ፣ እያስተማረሽ አይደለ። ጫማ አንዳንዴ ኦቨርታይም ምናምን የሰራው ጊዜ ሳገኝ እገዛላታለሁ። ጊዜ አልጠብቅም። ሳገኝ የሆነ ጫማ ደስ የሚላት የሚያምራትን የፈለገ ነገር ቢወጣ አልሰስትላትም። ብታምኝም ይሄን 6 ወር ነው ያደረኩት ይሄን ጫማ ያለ ቅያሬ ማለት ነው። እሷ ግን ደስተኛ ናት። ማክሲመም 2-3 ጫማ አላት። ነይ ሂጂ ስለነ እንደፈልግ ይሄ ግዢልኝ እምቢ አላትም። ትሄዳለች። የሆነ ጊዜ አሁን ለበዓል መስሪያ ቤት ብር አልሰጠንም፣ ደሞዝ ጠብቀን ማለት ነው። ልብስና ጫማ እንገዛለን ተባበ። ደሞዝ ከወጣ እገዛልሻለሁ፣ ለእሷ ካልወጣ ግን አልገዛልሽም። ችግር የለውም እናቴ። ሰፈር ልጆች አሉ ጓደኞች፣ እነሱ ተገዝቶላቸዋል። ስለተገዛላቸው ነው ግዢልኝ ያለችኝ። ደንበኛ አለች መስመሬ ላይ የልብስ ቤት ያላት ማለት ነው። ሂጃ ማከርኳት። ደሞዝ አልወጣልንም፣ አልደረሰም። ለልጅ ልብስ ጫማ መግዛት እፈልጋለሁ። አንሳ እንድትታይ አልፈልግም። እነሱ አዲስ ነገር ለብሶ እሷ ሳታረግ እንድትውል አልፈልግም። ፊል እንድታረግ አልፈልግም። እና ምን ታማክረኛለሽ አልኳት። እሺ ችግር የለውም፣ ስታመጭ ደግሞ ስትቀባይ ትሰጭኛለሽ። የምትፈልገውን ጫማ ትውሰድ፣ የምትፈልገውን ልብስ ባርካት። ክሬዲት ሰጠችኝ ማለት ነው። ቆይቶ ደሞዝ ወጣ፣ ወስጄ ከፈልኩኝ ብር። ልጄ ላይ ግን ያየሁት ኮንፊደንሷን ከነሱ በላይ
የምትፈልገውን ነው እንጂ የምፈልገውን አይደለም ማድረገው ለልጄ። አንዳንዴ እኛ የምንፈልገው ልጆች ጨሌ መሰራት ሊሆን ይችላል። አልገድባትም። በዊግ መሰራት ፈልጋለሁ ካለችኝ አሁን አንዳንድ እናት ላይፈቅድ ይችላል፣ ባህላችንም አይፈቅድም። ግን ካላት ጎዶሎ አንጻር ይሄኛውን ብሞላላት በቃ ምንድነው የምትፈልጊው? በዊግ መሰራት ነው ካለችኝ እኔ እዛ ጋር ማንም ቢል ግድ የለኝም። የምትፈልገውን ነው ማድረግላት እንጂ እኔ የምፈልገውን ይሄን አድርጊ ይሄን አታድርጊ አልከለክላትም። እንደዛ ግን ልጅቷ ምን ሆናለች? ኮንፊደንስ ኖሯታል። አሁን አንቺ እዚህ ጋር የፈለገ ነገር ብታረጊ ብታይሽ አይታሽ ምን ላትል ትችላለች፣ ትናገራለች። በቃ አገኘዋለሁ አይነት እንጂ ስፍስፍ ብላ እንደዚህ አትልሽም። ምክንያቱም ከመጀመሪያው ጥሩ ስብዕና ይዘሽ በራሷ ወስና ራሷ የምትፈልገውን ነገር ነገ ጠዋትም የፈለገ መኪና መግዛት እፈልጋለሁ ካለች ገዝተሽ ስጭኝ አትለኝም። አገኘዋለሁ የሚለው ነገር ይቺ መኪና ይኖረኛል የምትልሽ እንደዛ ነው። ይቺ መኪና ትኖረኛለች። ራስሽ ሰርተሽ ታገኛለሽ። ሰው ከእኔ አትጠብቂ። እኔ ቤተሰቦቼን ጠብቂያለሁ። አይተሻል። ስንት ዓመት ሙሉ አንቺንም ወልጄ ይኸው እናቴ ቤት ነኝ ያለሁት። አንቺ ይህን ታሪክ መድገም የለብሽም። ከእኔ ተማሪ። በቃ አሁን ደስተኛ ናት። ህይወት ይከብዳል። በጣም ከባድ ነው። እኔ ግን የምልሽ አሁን ቅድም ያልኩልሽን ነው የምደግምሽ እና ልጅ በረከት ነው። አንቺ የልጅሽ አባት አስወጪ ሲልሽ አስወጥተሽው ቢሆን ኖሮ ሰው አይፈርጅሽም። አሁን ብቻዋን እናት እያሳደገች ስትቀብጥ አምጥታ አይልሽም። ምክንያቱም አያውቅም ማለት ያን የሰራሽውን። ያ ግን በምንም በእምነትም በዩ በሰውኛም በዩ በጣም ደስ የማይል ነገር አላረግም ብለሽ ልጅ ስላመጣሽ የማያውቅ ሰው አንቺ ያለፍሽበትን የማያውቅ ሰው ብዙ ነገር ሊልሽ ይችላል። ደግሞ በጣም ጠንካራ እናት ነሽ። በጣም ማለት ካለፍሽበት ነገር ከፍ ብለሽ ዝቅ ካልሽበት ነገር ያለሽ ጥንካሬ ያለሽ ገብቶሻል ተስፋ በጣም ደስ የሚል ነው። እንዳልሽው ለልጅሽም የምትሰጫት ስብዕና ማለት ነው። እና እኔ ምን አሁን ስታወሪ ምን አሰብኩ መሰለሽ? እኔ ብሆን የልጅሽ አባት እህቶች እኔ ብሆን ኖሮ ገብቶሻል የሆነ ቀን የሆነ አድጋ ይቺ ልጅ ይፈልጓታል እኮ ራሷን ስትችል ይፈልጓታል። ግን አሁን እሷ ሰው ስትፈልግ ነው እኔ ብሆን ልል የምችለው። እንግዲህ አላቅም በዛ ሁኔታ ውስጥ በምን አይነት ሁኔታ ውስጥ እንዳሉ አላቅም። ነው የወንድሜ ልጅ ናት። አዎ ኦፍኮርስ ወንድሜ ጋር ማውራት አለብሽ። ግን እንደው ገመዱን አልበጥሰውም ነበር። ገብቶሻል? አንድ ልጅ 2-3 እህት ቢኖር ጌጥ ናት የምትሆነው። ምክንያቱም እርግጠኛ ነኝ አሁን በህይወታችንም የምናየው በአካባቢያችንም የምናየው ነው። ከ10 ዓመት ከ10 ምናምን በኋላ ይገናኛሉ። ልጅሽና አባቷ በህይወት እስካሉ ድረስ ይገናኛሉ። አባቴ ብላ ትሄዳለች። ግን ይሄኛውን ጎዶሎ ግን ባይኖር ይሄ በመሀል ያለው ጎዶሎ ባይኖር ጥሩ ነበር። እግዚአብሔር ጤና ይስጥሽ እና አንቺም ያልፋል እኮ አሁን ያለፍሽባቸውን ነገሮች ስታያቸው የሚያልፍ ያልመሰሉሽ ቀናቶች እኮ አልፈዋል አይደለም? የሚያልፉ ያልመሰሉ ቀናቶች አልፈዋል። እና ምንድነው አንቺ የፊትሽን ነው ማየት። ሁሉም ሰው አለው እኮ ቅድም እንዳልኩሽ ነው። ሁሉም ሰው ይሄ ጨለማ አለው፣ የሆነ ዳርክ ያለፈበት ነገር አለው። ምንድነው የሚለየን? ምንድነው እዛው ላይ አለመቆም። ስለዚህ ነው የሚቆጭሽ ነገር አለ ወይ ብዬ የጠየኩሽ። እዛ ላይ መቆም አያድነን። ሊሆን ያለው ነው የሆነው። ገብቶሻል? የልጅሽንም አባት ጋር ባላቆም ኖሮ ብለሽ ሊቆጭሽ አይገባም። በኋላም ቀጥለሻል እኮ አሁንም አለ እኮ ማለት ለምን ትዋሸዋለሽ? ገብቶሻል? አላስወረድኩ ሌላ ኮንፍሊክትም ሊፈጥር ይችላል። ያረግሽው ትክክለኛ ነው። በቃ አልፈለገም፣ ወለድሽ። አንቺ ሁለታችሁም ናችሁ እኮ ስህተትም ከሆነ ሁለታችሁም ናችሁ የተሳሳታችሁት።
ገብቶሻል? ኑሮም ሊሆን ይችላል ብለሽ የቀጠልሽው ሪሌሽንሽፕ ሁለታችሁ ናችሁ ያላችሁበት እና አንቺ ብቻሽን የምትወቀሽበት ምንም ነገር የለም። አድርጌ አስወጥቻለሁ ብለሽም መዋሸት በፍጹም እሱን አታስቢ። እሱ ስህተት አይደለም። ምክንያቱም በህይወትሽ ሊኖር እስካለ ድረስ ከተወለደችን በኋላ አውቋል እኮ አይደለ? ከዛ በኋላ የሱ ነው መሆን ያለበት፣ ጥረቱ መሆን ያለበት። አንቺ ይዘሻል። ስህተትም ሆነ ትክክለኛም ነገር ሆነ ኑሮም ሆነ ሁለታችሁም አንድ ላይ 50-50 ነው። ስህተትም ከሆነ 50-50 ነው የተሳሳታችሁት። አሁን ያን ቀን ተሳሳትን ብሎ ቢልም እሱም አንቺም ናችሁ የተሳሳታችሁት፣ አንቺም እሱም ናችሁ የወሰናችሁት። አንቺ ይውጣ ሲባል አለመወሰንሽ ነው ለእኔ በእኔ ባለኝ ሞራል ባለንም ባህል ትክክለኛ ነገር ነው ያልኩሽ። ትክክለኛ ነገር ምንም ነገር በቃ ምንም 200% ትክክለኛ ነገር ያልኩሽ። ልጅ በረከት ነው፣ ስጦታ ነው። ገብቶሻል? አንቺ እንድታስቀጥይ ነው የተሰጠሽ። በዙሪያችን ያሉ ነገሮች አንዳንዴ ሌሎች ምን ነው ባልመጣች፣ ምን ነው እንደዚህ ላሰቃዩት ልንል እንችላለን። ይሄ ጊዜያዊ ነው። ገብቶሻል? አሁን ሳታውቂው ነው 10-20 ዓመት የሚሞላት እና ይህንን ነገር እንደ ታሪክ የምታወሪው። በጣም ጠንካራ እናት ነሽ። በጣም በጣም ጠንካራ እናት ነሽ። ቀጥይበት። በተቻለን መጠን ሰፖርት እንድትደረጊ እናደርጋለን። እኔ ቃል እገባልሻለሁ። በተቻለን መጠን በጣም ጎበዝ እናት ነሽ። በጣም በጣም በርቺ። እውነቴን ነው የምልሽ። ምንም ነገር ይሄ ያለፈው ታሪክሽ ለአንቺ ወይኔ ታሪክ የምትይው ነገር ሁሉም ሰው አለው። እንትኑ ነው ፈርጁ ነው የሚለያየው። ገብቶሻል? አንቺ በቃ ጤናማ ልጅ ሰጥቶሻል። ጤነኛ ልጅ አንዳንዴ የማናውቃቸው ነገሮች፣ ነፃ የሚሰጡን ነገሮች አናመሰግንም። ጤናማ ልጅ ነፃ ነው የሚሰጠን፣ ከእግዚአብሔር ነው የሚሰጠን። ገብቶሻል? ነፃ ስለሆነ አናመሰግንም። ስለዚህ ጤናማ ልጅ ስለሰጠሽ እግዚአብሔርን አመስግኝ። ያልፋል። ይሄም ልክ እንደ ጤነኛ ነሽ፣ ትሰሪያለሽ። መስራት ይሄንን ያንቺን ጉልበት ያንቺን እድል ያላገኘ ደግሞ ሌላ ሰው አለ። ስለዚህ በርቺ። ስለመጣሽ በጣም ነው የምናመሰግነው። በጣም መጽሐፍ የሚመስል ታሪክ ስላወራሽን እናመሰግናለን። እርግጠኛ ነኝ አሁን ያወራሽው ታሪክ በቃ ታሪክ ሆኖ የሆነ ቀን ቁጭ ብለሽ የምትስቂበት ነው የሚሆነው። በጣም ነው የምናመሰግነው። በቡናና ወግ ስም እናመሰግናለን። የተቻልነውን መጠን ሰፖርት እናደርጋለን። እንግዲህ የቡናና ወግ ቤተሰቦች ከእንግዳችን ላይ ጋር የነበረን ታሪክ የነበረ ብዙዎችን እንደሚያንጽ፣ ብዙዎችን እንደሚያስተምር፣ ብዙዎችን ደግሞ እንደሚያነቃ በጣም ተስፋ እናደርጋለን። ታሪካችን ሰዎችን ያንጻል ወይም ደግሞ እኛ በተለያየ በሶሻል በኢኮኖሚ ሳይኮሎጂካሊ መረዳት እንፈልጋለን፣ መዳን እንፈልጋለን፣ ማውራት እንፈልጋለን የምትሉ ታሪክ ያላችሁ እናቶች፣ ሲንግል ማሞች፣ ሲንግል ዳዶችም እኛ ጋር መቅረብ ወይም እኛን ማግኘት የምትፈልጉ ኮሜንት እንድታደርጉልን፣ ቻናላችን ሰብስክራይብ እንድታደርጉ፣ የደወል ምልክቷንም መንካት እንዳትረሱ። በስልክ ቁጥራችን 0962909016 እኛን ማግኘት ትችላላችሁ። እናመሰግናለን። ቡናና ወግ ነበር ከመዓዛ ጋር።